Just to get the angles against him, Onana gets the touch. Ahmad then looking to drop his shoulder and whip it in. Sarr delivers the cross in towards Brennan Johnson. It's in. It's first blood to Tottenham in the Europa League final. Porro cutting in and shooting, and Vicario makes the save. The move, that's right, down the throat to the keeper, and it's hit him, and Højlund's header. What a clearance! It's an arena full of nerves, expectation and passion. Will it be glory, glory for Spurs or United? Sarr once more, and Johnson's in there! And Tottenham's back first on the big night! Brennan Johnson right on the line! And Fernandes plays it in. Vicario couldn't keep it. Højlund off the line, Van de Ven. Euro! And smuggled away for Son. Come on, you Spurs! Tottenham, no one can stop them. They're gonna do it again. የድል ቀን ለቶተንሃም አይመጣም ተብሎ ተተርቶባቸዋል። የዘላለም ሚዜዎች ለማስፈራራት እንጂ ለመውረር ያልተወለዱ የሚቀርቡ እንጂ የማይደርሱ የሚፍጨረጨሩ እንጂ የማያፈሩ ተብለው ተገልጸዋል። በሳን ማሜስ ቢልባኦ በጣም ደካማ በነበሩበት የውድድር ዓመት ስማቸውን እስከ ወዲያኛው የሚቀየር ታላቅ ድል የዩሮፓ ሊግ ሻምፒዮን ሆነው ጽፈዋል። ዘንድሮ ውድቀታቸው ላይ መሳቅ እንደቻሉ ክለቦች በተንታኞች ፊት ለበርካታ ጊዜ ለተደጋጋሚ ዓመታት እየወደቁ የነበሩት ቶተንሃሞች በቢልባኦ ምድር መሳቅ ተሳካላቸው። አሰልጣኞችን ተጫዋቾችን ስታዲየም እየቀያየሩ ሌሎች ከነሱ በኋላ መጥተው የተሳካላቸው ትልልቅ ክለቦች የሚያደርጉትን ሁሉ እየሞከሩ የመጨረሻው የክብር ቦታ መድረሻውን ግን የማያገኙ እየተባሉ ይሳቅባቸው የነበሩት ቶተንሃሞች በፈገግታ ወደ ለንደን ይመለሳሉ። የሁለት ደካሞች ፍጻሜ የተባለው ጨዋታ በስፐርስ የበላይነት ተጠናቀቀ። አዲስ ስም አዲስ ምዕራፍ የማይነክሱት ነክሰዋል። የዘላለም ህልመኞቹ ከከፍታው በመጨረሻ ደርሰዋል። Sarr once more, and Johnson's in there! And Tottenham's back first on the big night! Brennan Johnson right on the line! Glory, glory, Tottenham Hotspur! Spurs have gone and done it at last! Come on, you Spurs! Tottenham, no one can stop them. They're gonna do it again. ታሪክ ልምድ ለነሱም ያደላላቸው ማንቸስተሮች ግን መነሳት በሚያስፈልጋቸው ቀን ወድቀዋል። ለዩናይትድ ስም ክብር ታላቅነት መመለስ ወሳኝ በነበረው ቀን ጠፍተዋል። ማንቸስተር ዩናይትድ በገባበት ስታዲየም በታላላቅ ፍጻሜዎች ሁሉ የሚፈራው ክለብ የስህተት ስንጥቃቱ ማይቆም ከነበረበት ዙፋን ራቅ ብሎ ወደቀበት ዓመት ሆኖ ዕለቱን አጠናቋል። ማንቸስተር እንደ ዘንድሮ በእንግሊዝ ክለቦች በውጤቱ መዘባበቻ ሆኖ አያውቅም። ደጋፊዎቹ የማንሰራራት ቀን ይሆናል ብለው የጠበቁት የስፐርሱ የዩሮፓ ሊግ ፍጻሜ በሐዘን የክለባቸውን ዕጣ ፈንታ ከመመልከት ውጪ አማራጭ አላስተረፈላቸውም። ስለ ውጤቱ ብቻ አይደለም የማንቸስተር ስም ታላቅነትን የሚሸረሽረው ፈጣን የስህተት ጎርፍ መቆሚያው የት ይሆን የሚለው ላይ የሚታይ ተስፋ ጭላንጭል አለመኖሩ ደጋፊዎቹን አሳስቧል። በትናንት የዩሮፓ ሊግ ተጋጣሚ ቶተንሃም ሰር አሌክስ ልጆች አትጨነቁ ይሄ እኮ ቶተንሃም ነው ብለው በማንኛውም ሁኔታ እናሸንፈዋለን ይሉት የነበረውና የሚንቁት ቶተንሃም በአመት ውስጥ ለአራተኛ ጊዜ አሸንፎ ዩናይትድ ፈጽሞ ማይዘነጋውን የቁልቁለት ዓመት እንዲጋፈጥ አድርጎታል። የማንቸስተር ዩናይትድ መከላከልና ግብ ጠባቂነት ደካማ በነበረበት አንድ አጋጣሚ ጨዋታው ተጠናቀቀ። ሉክሾና ፓትሪክ ዶርኩ የነበራቸው ደካማ መከላከል ብሬናን ጆንሰን የጨዋታውን ብቸኛ ጎል ለቶተንሃም እንዲያስቆጥር አደረገ። እንደ ደካማነታቸው ፍጻሜው በደካማ ጨዋታ የተጀበ ነበር። ማንቸስተር ዩናይትድ ምላሽ አልነበረውም። አምበሉ ብሩኖ ፈርናንዴስ ማንቸስተር በአመቱ በሚፈልገው ወሳኝ ቀን ላይ ጥሩ ቀን አላሳለፈም። ሮበን አሞሪም በመጀመሪያ በቋሚ አሰላለፍ ምርጫቸው ቀጥሎ ደግሞ በግልጽ የደከሙ ተጫዋቾችን ቀይሮ ውጤቱን ለመቀልበስ በወሰዱት ረጅም ጊዜ ማንቸስተር ዩናይትድን ዋጋ አስከፍለውታል። ከሁለት አጋጣሚዎች ውጪ ሮስሙስ ሆይሉንድ በጭንቅላት ሞክሮ ቪኪ ቫን ደ ቫን ከመስመር ከመለሳት ሉክሾ ወደ ጨዋታው መጨረሻ ተመሳሳይ ነገር አድርጎ ግብ ጠባቂው ጉሌርሞ ቪካሪዮ ካዳናት ሙከራ ውጪ ማንቸስተር ለቶተንሃም አስጊ ሙከራዎችን ሳያደርግም ወጥቷል። It's him again with the corner. That's not a bang that didn't get there. Ahmad then looking to drop his shoulder and whip it in.
And he's gone right the way through. He goes towards Papsar. That was good defending in there by Shaw. He's got to go with him. Cleared as far as Ahmad. On it goes now to Bruno Fernandes, and Vicario down quickly to smother. In it goes from Bruno Fernandes, and the goalkeeper came but didn't really get there. The move, that's right down the throw to the keeper, and it's hit him, and Højlund's header. What a clearance from Mickey. በሁለተኛው ውድድር ዓመቴ ላይ ዋንጫ አነሳሉ ያሉትን ቃል የፈጸሙት አንጌ ፖስቴኮግሉ ትናንት ለቶትናም ጀግናና መሳቂያ ሆኖ በማጠናቀቅ አጣብቂኝ ውስጥ ሆነው ያደረጉት ፍጻሜ ነበር። ማንቸስተር ሲቲን እንደመጡ 4-0 ባሸነፉበት ጨዋታ በማጥቃት ጨዋታቸው ሲወደሱ የነበሩት አንጌ ቀስ በቀስ ቶትናምን የጎልጎተራ ጭምር በሚያደርገው ግትራ ጨዋታቸው የተነሳ አብዝተው ተወቀሱ። ትንሽ የመከላከሉን ነገር እንዲያጠብቁ ሲነገራቸው እኛ በቃ እንዲነን የሚል መልስ ሰጡ። በአንድ ወቅት ከቼልሲ ጋር ሁለት ተጫዋቾች በቀይ ካርድ ወጥተውባቸው በማጥቃት ጨዋታውን ለመከወን ሲሞክሩ ታዩ። በሂደት ግን በተለይ ዘንድሮ ቶትናም በአንድ ዓመት 25 ጨዋታዎች እንዲሸነፍ ከ60 በላይ ጎሎችን እንዲያስተናግድ ሲሆን ዩሮፓ ሊግን አሸንፈውም ቢሆን መባረር አለባቸው እንዲባሉ አደረገ። ትናንት በሳማሜስ በዩሮፓ ሊግ ፍጻሜ ላይ ግን ቶትናም በፍጹም ሜዳውን ሳይለቅ ጀብደኛ ሳይሆን በመከላከል ተጫውቶ የዓመቱን መከራ የሚከስ ድል አገኘ። ከሻምፒዮንነቱ ምሽት በኋላ ፖስቴኮግሉ በቶትናም መቆየትና ቡድኑን መገንባታቸውን መቀጠል እንደሚፈልጉ ተናገሩ። የቶትናም ተጫዋቾች ብዙዎች ወጣቶች ናቸው። ስለ ስኬት ልትነግራቸው ትችላለህ፣ ግን እውነተኛውን ስሜቱን አታመጣላቸው። ዛሬ ግን ስኬት ምን ማለት እንደሆነ ብትጠይቃቸው በደንብ ይነግሩሃል። ተራራውን ወጥተውታል። ለተጨማሪ ስኬቶች ምን እንደሚያስፈልግ አሁን ራሳቸው ያውቁታል። ብዙ ስራ ይጠብቀናል። ቀሪው ግን ሰዎች እንደሚሉት ያን ያህል ከባድ አይደለም። ሰዎች ስለተሸነፍንባቸው ከ20 በላይ የፕሪሚየር ሊግ ጨዋታዎች አሁንም እያሾፉ ሊያወሩ ይችላሉ። ነገር ግን እየገነባን የነበረውን ነገር ይረሱታል። የዛሬው ድል እውነተኛ መነሻችን ነው። አንጌ ፖስቴኮግሉ Man, I'm a winner. I've been a serial winner my whole career. It's what I've done more than anything else. You're always winning your second season, mate. How does that feel? Come on, I've been backing you all season. I love your football. You've had your injuries, young players, but you did it tonight. Yeah, I can't say the same for everyone on the panel. በህዳር ወር ከኤሪክ ቴን ሃግ ስንብት በኋላ ኦልትራፎርድ የደረሱት የመጡበት የተስፋ ጀብ አሁን የከዳቸው ሩበን አሞሪም አሁንም ማንቸስተርን ወደ ተሻለ ነገር ለመምራት ትክክለኛው ሰው ነኝ ብለዋል። ከጨዋታው በኋላ ወደ ዩናይትድ ሊመጡ ሰሞን በስፖርቲንግ ሊዝበን ሆነው ማንቸስተር ሲቲን በቻምፒየንስ ሊግ ምሽት 4-1 ሲያሸንፉ የነበረው ከፍ ያለ ተስፋ አሁን በዩናይትድ እየቀዘቀዘ ነው። ወደ ዩናይትድ እንደመጡ ሲቲን በኢታድ 2-1 ሲያሸንፉ በኤፍኤ ካፕ በመለያ ምት አርሰናልን ሲያሰናብቱ ሊቨርፑልን በአንፊልድ ሮድ በጠንካራ መከላከል ሲያቆሙ የታዩት ጭላንጭሎች በታላቅ ጥርጣሬ ተተክተዋል። ከ26 የፕሪሚየር ሊግ ጨዋታዎች 24 ነጥብ ብቻ ሰብስበው የማንቸስተርን የወራጅ ቀጠና አቋም ለማስረሳት በቀረው የመጨረሻ የዩሮፓ ሊግ ፍጻሜ ጨዋታ ላይ ወድቀዋል። ግን አሁንም እኔ ትክክለኛው ሰው ነኝ ይላሉ። ከመጀመሪያው ወቅት ይልቅ አሁን ለማንቸስተር ትክክለኛው ሰው ነኝ ብዬ እናገራለሁ። አዎ ከባድ ጊዜ ይመጣል። የደጋፊዎች ትግስት በቀጣዩ ዓመት ላይ በጣም እንደሚፈተን አውቃለሁ። ነገር ግን ማረጋግጥላችሁ ነገር በፍጹም ስራዬን አልተውም፣ አልሸሽም። ክለቡን አውቀዋለሁ። ይሄንን ክለብ ማሰልጥንም ምን ማለት እንደሆነ እረዳለሁ። ቡድኑ የሚፈልገውን ነገር አውቃለሁ። ስራውን ለመስራትም ብልሃቶች አሉኝ ብለዋል አሞሪም። I'm always open. If the board and the fans feel that I'm not the right guy, I will go in the next day without any conversation about compensation. But I will not quit again. I'm really confident on my job. And as you can see, I will not change nothing in the way I do things. ቶትናም በጣም ምርጥ የነበሩ ተጫዋቾች እጅግ ስኬታማ አሰልጣኞች በስሩ አልፈዋል። አንዳቸውም እንዲህ አይነት ምሽት አላሳለፉም። ህልሜን የሚደግፉ ሰዎች ከጀርባዬ ሲኖሩ ይሄንን እንደማሳካው ቋሉ ያሉት አንጌ ፖስቴኮግሉ ይሄንን ድል በማምጣታቸው በስራቸው ይቆዩ ወይስ ይሰናበቱ የሚለው ገና ወደፊት የሚነገር ይሆናል። ሩበን አሞሪምን በተመለከተ ግን ዴቪድ ቤካምን የመሳሰሉ የማንቸስተር ዩናይትድ የቀድሞ ኮከቦች የዩናይትድ ቦርድ አስፈላጊውን እገዛ ሊሰጣቸው ግድ ነው ብለዋል። ለሩበን አስፈላጊው ድጋፍ በክረምት የዝውውር ጊዜ ላይ መሰጠት አለበት። እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች ደግሞ በክለቡ መቆየታቸው መረጋገጥ ይኖርበታል ሲል
ቤካም ተናግሯል። ማንቸስተር ዩናይትድ በ39 ነጥቦች 16ኛ ደረጃ ላይ ሆኖ ወደ ፕሪሚየር ሊጉ የመጨረሻ ጨዋታ ያመራል። በቶትናም በአንድ ዓመት ውስጥ 4 ጊዜ ተሸንፏል። በ1985-86 የውድድር ዓመት በኤቨርተን በዓመት 4 የተሸነፈበትን ብቸኛ ሪከርድ ደግሞታል። ይህንን መጥፎ ሪከርድን ጨምሮ በርካታ መጥፎ የሪከርድ ታሪኮችን የአሞሪም ቡድን ተጋርቷል ወይም በመጥፎ አሻሽሏል። እናም አንዳንዶች አምና ኤሪክ ቴን ሃግ ኤፍኤ ካፑን በማሸነፋቸው የተነሳ ማንቸስተር በአሰልጣኝነታቸው እንዲቀጥሉ ያደረገበትን ስህተት ዳግም መስራት የለበትም፣ አሞሪም ለስንብታቸው በቂ ድክመት አሳይተዋል የሚል አስተያየት እንዲሰጡ ሆነዋል። እኔ አልጨነቅም። ሮበን አሰልጣኝ መለወጥ ያስፈልጋል ካሉኝ ዩናይትዶች ያለምንም ካሳ በቀጣዩ ቀን እለቃለሁ። በቀጣዩ ዓመት በስራዬ የተነሳ እንደማልባረር በራሴ እምነት አለኝ። ትልቁ ህመም ጨዋታዎችን በተለይም በፍጻሜ መሸነፍ ነው። ለደጋፊዎች ለተጫዋቾቼ አንድ የሚደሰቱበት ነገር አለመስጠት ነው ትልቁ ህመም። ቦርዱ የሚፈልገኝ ከሆነ ያንን እንደማደርግ በራስ መተማመን እናገራለሁ። ሮበን አሞሪም In this moment is really I'm not going to be here defending myself. It's not my style. I cannot do it. Is really hard for me. So I have nothing to show to the fans and say I'm going to improve because of this. I had these problems. I will not do nothing. So in this moment is a little bit of faith. ሁለት ይወደቁ አመቱ የተበላሸባቸው ውጤት የከዳቸው ቡድኖች ድካማቸውን የሚመስል የጨዋታ ፍጻሜ ባሳዩበት ምሽት ቢያንስ ነጭ ለባሹን ቡድን የመሩት አንጌ ፖስቴኮግሉ በውጤት በቻምፒየንስ ሊግ ሽልማት የታጀበ ድል ፈጥረው የቶትናምን ቦርድ አጣብቂኝ ውስጥ ጥለውታል። ሮበን አሞሪም በአንጻሩ ሲመጡ ይቀርብላቸው ከነበረውና እሳቸው ቡድኑን አልሰሩትም ኤሪክ ቴን ሃግን ቡድን የተረከቡት ከሚለው የይቅርታ ምክንያት ውጪ አንዳች አሳማኝ ነገር አላሳዩም። ለሁለቱም አሰልጣኞች ዋንጫው የማያድነው ነገር ግን በቀጣዩ ዓመትም በክለቦቹ የተተወው ደካማነት ክፍተት ከሚናገሩት በብዙ ጥፍ የሚርቅ ስራ እንደሚጠብቃቸው ነው። ፖስቴኮግሉ እስከ ፍጻሜው ቀን ድረስ በስንብታቸው ልዩነት አልነበረም። ከአንድ ነገር ውጪ ሌላ ማያውቅ ግትርነት የመጨረሻውን ዋጋ ሊያስከፍላቸው ሲቃረብ በዩሮፓ ሊግ ጨዋታ ሌላ አማራጭ እንዳለ የሚያሳያቸው ተጠቅመው ተርፈዋል። አሞሪም በፕሪሚየር ሊጉ አብስተው ወድቀዋል። የተወደሰው ታክቲሻናቸው አልሰራም፣ ፍንጮቹ አላደጉም። ያም ሆኖ እሳቸው የጀመሩትን የሚጨርስ የተሻለ ሰው መስመር ላይ የለም። እናም አንድ ፕሪሲዝን፣ አንድ የሙከራ እድል፣ አንድ እምነት ከዩናይትድ ይጠብቃሉ። በሳን ማሜስ ቢልባኦ የፍጻሜው ጨዋታ ሲጠናቀቅ ውጤቱ የማንቸስተር ቁስል ላይ ጨው የነሰነሰ ሆኗል። ማንቸስተር አሁን ታሟል። የወደፊቱን በርግጠኝነት ለመተንበይ በማያስችል ደረጃ ታሟል። ዩናይትዶች የገናናነት ዘመናቸው እንዲወለድ አጥብቀው ይፈልጋሉ። አሰልጣኞች መጥተው ሄደዋል፣ ተጫዋቾች ተሰናብተዋል፣ ኦልድ ትራፎርድም ደርሰዋል። ዩናይትድን ያድናሉ የተባሉ ሁሉ 12 ዓመታት ያህል ራሳቸው ከሽፈዋል። አሞሪምም ቢያንስ ለዚህ ዓመት ወድቀዋል። ማንቸስተር ወደ ተፈሪ ሞገሱ የሚመለሰው መቼ ነው? ስህተቶቹ የሚቆሙትስ እንዴት ነው የሚለው ጥያቄ እንደገና ያሳድደዋል። የለንደኑ ክለብ ቶትናም ቢያንስ ግን ከዓመታት በኋላ በአውሮፓ ክብር በደካማ የፕሪሚየር ሊግ አጫወት የቻምፒየንስ ሊግ ዕድልን ቆርጧል። በዓመቱ መጨረሻ ቶትናሞች በታሪካቸው እንኳ አይተውት የማያውቁትን የድል ቀን በደካማ ቡድናቸው አሳክተዋል። አንዳንድ ቡድኖች ምን ቢለፉ ያሸንፉም። ምሳሌ ስፐርስ የሚለው የተቀናቃኞቻቸው የመጽት ቃል ይቆማል። ስፐርስ የአውሮፓ ክለቦች ሁለተኛ ውድድር ዩሮፓ ሊግ ሻምፒዮን ሆኗል። ለዚያውም ማንቸስተር ዩናይትድን አሸንፈው በመጨረሻው የድል ታክሲ ላይ ስፐርስ ተሳፍሯል። ትሪቡን ዳሰሳ once more and Johnson's in there and Tottenham's back first on the big night. Brennan Johnson right on the line. Glory, glory, Tottenham Hotspur. Spurs have gone and done it at last.